ኢኮኖሚው አለ። አሚያ ፓወር በሶማሌ ክልል የሚገነባው የአይሻ የንፋስ ኃይል ማመንጫ በኢትዮጵያ የመጀመሪያው የግል የኃይል አቅራቢ ኩባንያ ለመሆን የያዘውን እቅድ ለማሳካት የሚያግዘው ዳጎስ ያለ ብድር ባለፈው ሳምንት በአፍሪካ ልማት ባንክ ቦርድ ጸድቆለታል። ባንኩ ለአይሻ የንፋስ ኃይል ማመንጫ ግንባታ ያጸደቀው $110 ሚሊዮን ብድር ነው። በአይሻ ወረዳ የሚገነባው የንፋስ ኃይል ማመንጫ በአጠቃላይ $508 ሚሊዮን እንደሚፈጅ የአፍሪካ ልማት ባንክ አስታውቋል። የአይሻ የንፋስ ኃይል ማመንጫ ፕሮጀክት ሲጠናቀቅ በዓመት 1189 ጊጋዋት ሰዓት ኃይል ያመነጫል ተብሎ ይጠበቃል። የኃይል ማመንጫውን ንድፍና ግንባታ የሚያከናውነውና ሲጠናቀቅ በባለቤትነት የሚያስተዳድረው መቀመጫውን በአቡዳቢ ያደረገው አሚያ ፓወር ኩባንያ ነው። መንግስታዊው የኢትዮጵያ ኤሌክትሪክ ኃይል በነሐሴ 2016 ከኩባንያው በተፈራረመው የ25 ዓመታት የግዢ ስምምነት መሰረት ከአይሻ የሚመነጨው ኃይል ብቸኛ ተረካቢ ይሆናል። ግንባታው ሙሉ በሙሉ ሲጠናቀቅ ከ4 ሚሊዮን በላይ ለሚሆኑ የመኖሪያ ቤቶች ኃይል ያቀርባል ተብሎ ተስፋ ተጥሎበታል። አድኖክ አከፋፋይ የተባለ ሌላ የተባበሩት አረብ ኤሚሬቶች የነዳጅ ችርቻሮ ኩባንያ ግዙፉ ሼል በደቡብ አፍሪካ ያሉትን የንግድ ሥራዎች ጠቅልሎ ለመግዛት ከስምምነት ደርሷል። መቀመጫውን በዱባይ ያደረገው ኩባንያ ሼል በደቡብ አፍሪካ ያሉትን የነዳጅ ማከፋፈያዎች የሚገዛበት ዋጋ $1 ቢሊዮን ወይም 880 ሚሊዮን ዩሮ እንደሚሆን ይታመናል። አሚያ ፓወር በኢትዮጵያ የሚያከናውነው የንፋስ ኃይል ማመንጫ ግንባታና የአድኖክ አከፋፋይ ግዢ የባህረ ሰላጤው ሀገራት በአፍሪካ የኃይል ገበያ ውስጥ ድርሻቸውን ለማግኘት የሚያደርጉትን ግፊት የጠቆሙ ናቸው። አልፎ አልፎ መቀዛቀዝ ቢታይም እንኳ የባህረ ሰላጤው ሀገራት በአፍሪካ ያላቸውን ኢኮኖሚያዊ ተሳትፎ ባለፉት ዓመታት እያሳደጉ ይገኛሉ። መቀመጫውን በዩናይትድ ኪንግደም ባደረገው ቻታም ሃውስ መረጃ መሰረት የባህረ ሰላጤው ትብብር ምክር ቤት አባል የሆኑ ሀገራት ባለፈው 10 ዓመት በአህጉሩ ከ100 ቢሊዮን በላይ ወረት ፈሰስ አድርገዋል። ከዚህ ውስጥ ወደ $59 ቢሊዮን የሚሆነው የተባበሩት አረብ ኤሚሬቶች ድርሻ ሲሆን $26 ቢሊዮን ደግሞ የሳውዲ አረቢያ መዋዕለ ንዋይ ነው። በጀርመን የዓለም አቀፍና የጸጥታ ጉዳዮች ኢንስቲትዩት የአፍሪካና መካከለኛው ምስራቅ ክፍል ተመራማሪ የሆኑት ስቴፋን ሮል ጂኦግራፊያዊ ቅርበት የባህረ ሰላጤው ሀገራት ወደ አፍሪካ ገበያ እንዲያማትሩ ያደረጋቸው አንድ ጉዳይ እንደሆነ ያስረዳሉ። የመጀመሪያው ነገር በተለይ ስለ ምስራቅ አፍሪካ ስንነጋገር ጉዳዩ በቀጥታ በቅርበት ላይ የተመሰረተ ነው። ከንግድ መስመሮች አኳያ ሲታይ ደግሞ ቅርበት ቁልፍ ሚና አለው። ነገር ግን ባለፉት 10 ዓመታት በመሰረታዊነት የተቀየረው የአፍሪካ ኢኮኖሚያዊ እድገት የባህረ ሰላጤው ሀገራት ቀልብ ስቧል። የምግብ ዋስትና ጉዳይም የራሱ የሆነ ሚና አለው። ስለዚህ ሰዎች የሚመለከቱት ንግድ ብቻ ሳይሆን የአቅርቦት ጉዳዮችም ጭምር ነው። ስለዚህ ጂኦግራፊውን ስትመለከት ለእኔ ብዙ አይገርመኝም፣ እጅግ በጣም ቅርብ ነው። በባህረ ሰላጤውና በአፍሪካ ሀገራት መካከል የተለያዩ ግንኙነቶች ነበሩ። ለምሳሌ የቤት ሰራተኞችን መውሰድ። ለዚህ ነው እኔ በፍጹም አስገራሚ ሆኖ ያላገኘሁት። ማዳሌና ፕሮኮፒዮ ግን በገልፍ ሀገራትና በአፍሪካ መካከል ካለው ቅርበት ባሻገር የተባበሩት አረብ ኤሚሬቶችን የመሳሰሉ ሀገራት ኢኮኖሚያዊ አማራጮች ማማተር መጀመራቸው ቁልፍ ሚና እንዳለው ያምናሉ። ማዳሌና በአውሮፓ የውጭ ግንኙነት ምክር ቤት የአፍሪካ መርሃ ግብር ከፍተኛ ተመራማሪ ናቸው። በተለይም ባለፉት 10 ገደማ ዓመታት ውስጥ ከነዳጅና ጋዝ ጥገኝነት በመላቀቅ አማራጭ የገቢ ምንጮችን ማስፋፋት አስፈልጓል። ከዚህ በተጨማሪ በቀጣናው ከሚገኙ ሀገራት በተለይም በቀይ ባህር፣ በአፍሪካ ቀንድና በሰሜን አፍሪካ አካባቢ ባላቸው ግንኙነት ለደህንነት ጉዳዮች የሚሰጠውን ትኩረት በመቀነስ ኢኮኖሚያዊ ተጽዕኗቸውን ማጠናከር ይፈልጋሉ። ነገር ግን የተቀረው የአፍሪካ ክፍል ከፍተኛ የገበያ አቅም እንዳለው ማየት ጀምረዋል። የባህረ ሰላጤው ሀገራት በተለይ ከዚህ ቀደም ያልተሰማሩባቸው ዘርፎች ከፍተኛ የገቢ ምንጭ ሊሆኗቸው እንደሚችሉ መገንዘባቸውን ማዳሌና ፕሮኮፒዮ አስረድተዋል። ብሮኪንግስ ኢንስቲትዩት፣ ቻታም ሃውስ እና የአፍሪካ ልማት ባንክ ባከናውኗቸው ትንታኔዎች የባህረ ሰላጤው ሀገራት መዋዕለ ንዋይ በኢነርጂ፣ ወደቦች፣ ሎጂስቲክስ፣ ግብርናና ውድ ማዕድናት ዘርፍ ላይ ያተኮሩ መሆናቸውን አሳይተዋል። የንግድ መስመሮችን ለመቆጣጠር፣ የምግብ ዋስትና ለማጠናከር እንደዚሁም ለኤሌክትሪክ ተሽከርካሪና ለአርቲፊሻል ኢንተለጀንስ ግንባታ አስፈላጊ የሆኑ
መዳብ፣ ኮባልትና ሊቲየም የመሳሰሉ ማዕድናትን ከእጃቸው ለማስገባት የሚረዱ በመሆናቸው በእነዚህ ዘርፎች የሚደረጉ መዋለ ንዋዮች አዋጭ ናቸው። ይሁንና በአፍሪካ ገበያ መሳተፍ የጀመሩት ሀገራት የተለያየ አካሄድ ይከተላሉ። በኢነርጂ ረገድ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ከነዳጅና ጋዝ ይልቅ በአፍሪቃ የሚፈልጉት በአብዛኛው ታዳሽ ኃይል ምንጮችን ነው። ምክንያቱም ነዳጅና ጋዝ በማምረት ትልልቅ ናቸው። ነገር ግን አፍሪካ በነዳጅና ጋዝ ፍለጋ ለሚደረግ ተጨማሪ ኢንቨስትመንት አፍሪካን አዋጭ አድርገው አይመለከቱትም። እስካሁን በአፍሪካ የተገደበ ሚና የምትጫወተው ቀጠር በአንጻሩ በተመረጡ የኢኮኖሚ ዘርፎች የሚደረጉ ትብብሮች ላይ እንዳተኮረች ማዳሌና ፕሮኮፒዮ ተናግረዋል። ከሁሉም ግን ባለሙያዎች እንደሚሉት የተባበሩት አረብ ኤሚሬቶች ከፍ ያለ ተሳትፎ ያላት ሀገር ሆናለች። ስቴፋን ሮል በተለይ የተባበሩት አረብ ኤሚሬቶች የምታራምዳቸው ፖሊሲዎች በተናጠል ሳይሆን አንድ ላይ መታየት እንዳለባቸው ይሞግታሉ። ወደቦች፣ ሎጂስቲክስ እና የኢኮኖሚ ጥቅሞች ከተባበሩት አረብ ኤሚሬቶች የውጭ ጉዳይ ፖሊሲና የጸጥታ ዓላማዎች መለየት አይችሉም። የተባበሩት አረብ ኤሚሬቶችን በተመለከተ አጠቃላይ አካሄዳቸው ሊታይ ይገባል ብዬ አስባለሁ። እያንዳንዱ ነገር በተናጥል መመልከት ትርጉም አይሰጥም። የተባበሩት አረብ ኤሚሬቶች ስልታዊ በሆኑ የንግድ መስመሮች ላይ የሚገኙ ወደቦችን በሂደት መግዛትና መቆጣጠር እጅግ ጠቃሚ እንደሚሆን በጣም አስቀድመው ለራሳቸው ተገንዝበዋል። ነገር ግን ወደቦችን ከመቆጣጠር ባለፈ በተናጥል ትኩረት የተሰጣቸው ሌሎች ጥቅሞችም አሉ። አንዳንዶቹ ደግሞ የመንግስት ጥቅሞች ናቸው። ስልታዊ ቦታ ላይ የሚገኙ ወደቦችን መቆጣጠር ለተባበሩት አረብ ኤሚሬቶች ኢኮኖሚያዊ ዕድል ብቻ ሳይሆን እጅግ ጠቃሚ በሆኑ የዓለም አቀፍ የንግድ መስመሮች ፖለቲካዊ ተጽዕኖ ጭምር ያጎናጽፋታል። ማዳሊና ፕሮኮፒዮ እንዲያውም የተባበሩት አረብ ኤሚሬቶች በምታራምደው የውጭ ጉዳይ ፖሊሲና የጸጥታ ፍላጎት ምክንያት ከአፍሪካ ሀገራት ያላት ኢኮኖሚያዊ ግንኙነት ከሌሎች የባህረ ሰላጤው ሀገራት የበለጠ እንደሆነ ለዶይቼ ቬለ አረጋግጠዋል። ሳውዲ አረቢያ በአንጻሩ በጥንቃቄ የምትመርጥ አገር እንደሆነች ስቴፋን ሮል ተናግረዋል። አገሪቱ ለተመረጡ ዘርፎች በተለይ ለኢነርጂ ቅድሚያ ትሰጣለች። ይሁንና በኢንቨስትመንት ረገድ ሳውዲ አረቢያ ከተባበሩት አረብ ኤሚሬቶች ጋር የመወዳደር ፍላጎት እንደሌላት አስረድተዋል። የተባበሩት አረብ ኤሚሬቶች ከሌሎች አኳያ ጣልቃ የመግባት አካሄድ ትከተላለች። ይህ ማለት አገሪቱ ትንሽ በመሆኗ የምትከተለው የልማት ሞዴል በውጭ ላይ መሰረት ያደረገ ነው። ስለዚህ ከሌላው ዓለም ጋር የሚኖራት የንግድ ልውውጥ ማደግ አለበት። ኢኮኖሚዋን ከነዳጅና ጋዝ ባሻገር ማስፋፋት ከፈለገች ሳውዲ አረቢያ በታሪኳ ካደረገችው በላይ በውጭ በርካታ ኢኮኖሚ ግንኙነት ማበጀት አለባት። ነገር ግን የተባበሩት አረብ ኤሚሬቶች የንግድ እንቅስቃሴ ከጸጥታና ፖለቲካዊ ሽርክናዎች ጋር የተሳሰረ ነው። ወታደራዊ የጦር ሰፈሮችና የመከላከያ ስምምነቶች ተመልክተናል። በበርካታ የምርመራ ዘገባዎችና ጥናቶች እንደተጋለጠው በሱዳን ለፈጥኖ ደራሽ ኃይል ያልተመጣጠነ ድጋፍ በመስጠት በተወሰነ መልኩ ጥቅሟን ለማስከበር ችላለች። የተባበሩት አረብ ኤሚሬቶች የንግድ እንቅስቃሴ ፖለቲካዊ ፈርጅ ጭምር እንዳለው ፕሮኮፒዮ ይሞግታሉ። በአውሮፓ የውጭ ግንኙነቶች ምክር ቤት የአፍሪካ መርሃ ግብር ከፍተኛ ተመራማሪዋ እንደሚሉት የአገሪቱ መዋለ ንዋይ ሀያልነቷን ለማንጸባረቅና ሳውዲ አረቢያ በቀጠናው ያላትን አቋም ለመገዳደር ያለሙ ጭምር ናቸው። ለበርካታ የአፍሪካ ሀገራት የባህረ ሰላጤው የመዋለ ንዋይ ፍላጎት በጥሩ ጊዜ የደረሰ ነው። በአፍሪካ ልማት ባንክ ግምት መሰረት የምዕራባውያን የልማት እርዳታና የቻይና ብድር እየቀነሰ በሚሄድበት በዚህ ሰዓት የአህጉሩ የፋይናንስ ፍላጎት እያደገ ይገኛል። የባህረ ሰላጤው ሀገራት የቀጥታ መዋለ ንዋይ መሰረተ ልማት፣ ኢነርጂና ሎጂስቲክስ በመሳሰሉ ዘርፎች ላይ ያለውን የፋይናንስ ክፍተት ለመሙላት ይረዳል። ማዳሌና እንዲያውም ሌላ እድልም ይመለከታሉ። ከቻይና በተለየ የባህረ ሰላጤው ሀገራት ብድር ከመስጠት ይልቅ መዋለ ንዋይን ይመርጣሉ። ከዚህ አኳያ የባህረ ሰላጤው ሀገራት የፋይናንስ አቅርቦት ለአፍሪካ ሀገራት በቀላሉ የሚገኝ ሲሆን በርካታ ፖለቲካዊ ቅድመ ሁኔታዎችም የሉትም። የአፍሪካ መንግስታትም በአንድ ሀገር አይገደቡም። እንዲያውም ዓለም አቀፍ አጋርነታቸውን የማስፋፋት እድል አላቸው። የባህረ ሰላጤው ሀገራት ከአፍሪካ ጋር የሚያጠናክሩት የፋይናንስ ግንኙነት ግን ከውዝግብ የጸዳ አይደለም። ቻታም ሃውስ እነዚህ መዋለ ንዋዮች የባህረ ሰላጤው ሀገራት ስልታዊ ጥቅሞች ላይ በሚያተኩሩ
በወደቦች የአቅርቦት ሰንሰለቶችና ጥሬ ማዕድናት ላይ ብቻ ያተኮሩ እንደሆኑ አስጠንቅቋል። ብሮኪንግስ ኢንስቲትዩት በፊናው የተወሰኑት መዋለ ንዋዮች የአፍሪካ ሀገራትን በጥሬ ማዕድናት አቅራቢነት ብቻ የሚገድቡ መሆናቸው አሳሳቢ እንደሆነ ጠቁሟል። የበለጠ ጠቃሚ የሚሆነው የአፍሪካ ሀገራት ማምረቻዎችና ጠንካራ ኢንዱስትሪዎች እንዲገነቡ የሚደረግ እገዛ ነው። ስቴፋን ድሮል በእርግጥም ይህ ብርቱ ተግዳሮት እንደሆነ ታዝበዋል። ይሁንና የመዋለ ንዋይ አቅርቦቶቹ በራሳቸው ችግር አይደሉም። ይልቁንም በስልታዊ መሰረተ ልማት ወይም የጥሬ ማዕድናት የወጪ ንግድ የፈጠሩት አዲስ ጥገኝነት ግን ለሮል ችግር ነው። ኢኮኖሚያዊ ፍላጎቶችና ጂኦፖለቲካዊ ፖሊሲ የግድ አንዳቸው ከሌላው የተነጣጠሉ ናቸው ማለት እንዳልሆነ አስረድተዋል። ፕሮኮፒዮ ግን የበለጠ ጠርጣራ ናቸው። በእርሳቸው አተያይ በአፍሪካ መንግስታትና በባህረ ሰላጤው ሀገሮች መካከል ያለው ሽርክና ገና ጅምር ላይ ነው። ከተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያና ቀጠር ወደ አፍሪካ የሚያመራው በቢሊዮኖች የሚቆጠር ዶላር ኢንዱስትሪን ወደ መገንባት ያመራ እንደሆነ ገና ወደፊት የሚታይ ነው። ዋናው ችግር ያለው እዚህ ጋ ነው። መዋዕለ ንዋይ የተገኘበት ምንጭ በራሱ በሁለቱ መካከል ያለው የፋይናንስ አጋርነት ምን ያክል ስኬታማ ይሆናል የሚለውን ጉዳይ መወሰን አይችልም። ይህ በአፍሪካ ሀገራት የገንዘብ አጠቃቀም ላይ የሚወሰን ነው። የውጭ ቀጥተኛ መዋለ ንዋይ ለኢኮኖሚያዊ ልማት እጅግ ጠቃሚ ቢሆኑም ዘላቂ ሊሆን የሚችለው የአፍሪካን የውስጥ ኢንዱስትሪና የረዥም ጊዜ እድገት ሲደግፍ ብቻ እንደሆነ የብሮኪንግስ ኢንስቲትዩትና የአፍሪካ ልማት ባንክ ገልጸዋል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።